ከወሎ አይመስልም። ከጀርባቸው ሌላ አካል ያለ መሆኑን መመልከት ትችላለህ። ምክንያቱም ኦኤምኤን ነው እንደ ሚዲያ ሲጠቀሙ የነበሩት። የኦሮሞ አክራሪ አክቲቪስቶች ናቸው የወሎን ክልልነት ወይም የወሎን ሁኔታ እያነሱ ሲጽፉ ሲናገሩ የነበሩት። ብዙዎቹ ስብሰባዎቻቸው አዳማ እንደተካሄዱ፣ ብዙዎቹ ስብሰባዎቻቸው እዚሁ አዲስ አበባ እንደተካሄዱ ነው እየሰማን ያለ ነው። ለምንድን ነው አጣዬ የማያደርጉት ስብሰባውን? አጣዬ ከ10 ጊዜ በላይ ሲወድ ከ10 ጊዜ በላይ ሲቃጠል ድምፁን አሰምቶ ያውቃል? ሰው ስለ አቶ ነጻነት የሰማሁት ነገር እኔ አጣዬ አካባቢ እንደተወለዱ ከዛ በኋላ አዲስ አበባ መጥተው እንዳደጉ ኑሯቸው አዲስ አበባ እንደሆነ ከዛም የአዲስ አበባ ወጣቶች ማህበር ወይም ወጣቶች ሊግ ምክትል ሊቀመንበር ወይም እንደዚህ ሊቀመንበር ወይም ምክትል ሊቀመንበር ሆነው እንዳገለገሉ ሰምቻለሁ። መረጃ አለኝ። ምን ማለት ነው? ይሄ በኢህአዴግ ጊዜ የኢህአዴግ ደጋፊ ወይም አባል ሆነው የአዲስ አበባ ወጣቶች ማህበር ወይም ወጣቶች ሊግ ሊቀመንበር ሆነው እንዳገለገሉ ነው መረጃዎች የሚያሳዩት። ስለዚህ በጊዜው የነበራቸው ተሳትፎም ሆነ ኑሮ የሚያውቁት አዲስ አበባን እንጂ ወሎን አይደለም። ስለ ወሎ ችግር ለማውራት ስለ ወሎ አስተዳደራዊ ሁኔታ ለመግለጽ የወሎን ሁኔታ ማወቅ ይጠይቃል። የወሎን ሕዝብ ችግር መረዳት ይጠይቃል። አሁን ራሱ ይህን ፓርቲ ሲመሰርቱ እርግጠኛ ነኝ ደሴ የወሎ ማዕከል የሆነችው መዲና የሆነችው ደሴ ሄደዋል። ኮምቦልቻ ሄደው ሕዝብ ሰብስበዋል። ወልዲያ ሄደው የሕዝቡን ችግር ተረድተዋል፣ አናግረዋል። ሌሎችም የወሎ ከተሞችን ለማየት ሞክረዋል። ስለ ወሎ በደንብ መረጃው አላቸው። እንደሌላቸው ብዙ ነገሮችን ሲናገሩ ሰምቻለሁ። ሰው ይሄ አንድ ግምት ውስጥ መግባት ያለበት ይመስለኛል። እና ወሎን ክልል አድርጎ ማስጮህ መነሻው ከወሎ አይመስለኝም። ከጀርባቸው ሌላ አካል ያለ መሆኑን መመልከት ትችላለህ። ምክንያቱም ኦኤምኤን ነው እንደ ሚዲያ ሲጠቀሙ የነበሩት። የኦሮሞ አክራሪ አክቲቪስቶች ናቸው የወሎን ክልልነት ወይም የወሎን ሁኔታ እያነሱ ሲጽፉ ሲናገሩ የነበሩት። ስለዚህ የወሎን ክልልነት ጥያቄ እያነሱ ያሉት ወሎዬዎቹ እውነተኛዎቹ ወሎዬዎች ሳይሆን የሉም እያልኩ አይደለም። የተደናገሩ የነዚህን ክፋት ወይም የነዚህን ጀርባ ግፊት የማያውቁ ሰዎች እውነት መስሏቸው ትክክለኛ አካሄድ መስሏቸው የደገፉ ይኖራሉ። እነሱን በሂደት እየጠራ ሲሄድ ምን አይነት አቋም ሊይዙ እንደሚችሉም እንገምት ይሆናል። ነገር ግን እነዚህ ዋናዎቹ ፊት የመጡትና አቶ ደጀኔ ገብረ ማርያም የምትላቸው ወይም አቶ ነጻነት ጣሰው የወሎ ሕዝብ ችግር አሟቸው የወሎ ሕዝብ ወቅታዊ ሁኔታ እንደ አንድ መሰረታዊ ችግር አድርገው አስበው ነው ወይ? የዓለመሆኑን የምታየው አንድ ቀላል ምሳሌ ላንሳለህ። ከወለጋ ከሚፈናቀለው ሕዝብ ውስጥ አብዛኛው ወሎዬ ነው። ከወሎ ተፈናቅሎ የሄደ ነው። ወይም ተፈናቅሎ ሳይሆን ከወሎ በሰፈራ ጊዜ ወደ ወለጋ ሄዶ የሰፈረ ነው። ከዛ በኋላ ደግሞ በቤተሰብ እየተሳሳበ ሄዶ እዛ በብዛት ሰፍሮ የኖረ ህዝብ ነው። መቼ ማለት በ77 በሰፈራ የሄደ ነው። ከዛ በኋላ ደግሞ በቤተሰብ በምን እየተሳሳበ የሄደ ነው። 20-30 ዓመት በላይ የኖረ ህዝብ ነው። ሰው እዛ ከወለጋ ሲፈናቀል በወሎዬነቱ ነው እንደ የተፈናቀለው? በአማራነቱ አይደለም እንዴ? ወላሂ ከዚህ በኋላ እኔ አማራ አልሆንም እስከ ማለት የደረሰች ህፃን ያየነው እኮ በአማራነቷ ነው እንጂ በወሎዬነቱ አይደለም። ከደቡብ ጉራ ፈርዳ ሲፈናቀሉ በወሎዬነታቸው ነው እንደ የተፈናቀሉት? በአማራነታቸው ነው አይደል? ይሄን እንኳን ማንሳት አልደፈሩም። ወለጋ በግፍ ተፈናቅሏል፣ ተገድሏል ብሎ እኮ አቶ ነጻነት አልተናገሩም። ለምን? እዛ ካሉ የኦሮሞ ብሔርተኞች ወይም አክራሪ ብሔርተኞች ጋር ያጋጨዋል። እሱን ማንሳት አልፈለገም። ወይራስ አማራ ክልል ውስጥ ግን ብዙ ችግር እየተፈጠረ እንደሆነ ሊያነሳ ይሞክራል። ይህ አጀንዳ የማን ነው ነው ጥያቄው። በአጠቃላይ ካየኸው ይህ አጀንዳ የእውነተኛ ወሎዬዎች ሳይሆን በወሎዬነት ስም ሊነግዱ የሚፈልጉ ከጀርባቸው ግን ሌላ ኃይል የሚነዳቸው ሌላ ኃይል የሚዘውራቸው በኢኮኖሚም በፖለቲካም የሚያግዛቸው ኃይል መኖሩን ማየት ይቻላል። ብዙዎቹ ስብሰባዎቻቸው አዳማ እንደተካሄዱ፣ ብዙዎቹ ስብሰባዎቻቸው እዚሁ አዲስ አበባ እንደተካሄዱ ነው እየሰማን ያለ ነው። ለምንድን ነው
አጣዬ የማያደርጉት ስብሰባውን አጣዬ ከ10 ጊዜ በላይ ሲወድ ከ10 ጊዜ በላይ ሲቃጠል ድምፁን አሰምቶ ያውቃል? እንግዲህ የተወለደበት እውነትም ከሆነ አጣዬ አንዳንዶቹ በእርግጥ አርሲ አካባቢ ነው የተወለደውም የሚሉ መረጃዎች አሁን እየመጡ ነው። ኦኬ እንደው አጣዬ ተወልዷን እንኳን ብለን ነው ካሰብ አጣዬ ወሎ አካል አይደለም። አጣዬ የሸዋ አካል ነው። በሸዋነቱ ነው አጣዬ የሚታወቀው እንጂ በወሎነቱ አይደለም። እሺ ይሁን አጣዬ የወለዱት ወላጆቹ ወሎዬዎች ናቸው ብለን እንውሰድ። ግን አጣዬ እንኳን ሲወድም ስለ አጣዬ ድምፅ ሆኖ ሲያሰማ አልሰማንም። አጣዬን መልሶ ለማቋቋም የሸዋ ሰዎች ጥረት ሲያደርጉ ጠጠር አልወረወረም፣ ድምፅ አልሆነም። መጀመሪያ ሲወድ ተደጋግሞ በኋላ መልሶ ለማልማት ጥረት ሲደረግ ጠጠር ሲወረውር አልሰማንም። አሁን ግን ወሎን ከአማራ ለመነጠል የሚደረገውን ጥረት ግን ስታየው በጣም አደገኛ ሁኔታ መኖሩን መመልከት ትችላለህ። አጠቃላይ የሆነውን ይሄን ነገር ብዬ ወደ ዝርዝር ነገሮችን ሳነሳ አቶ ነጻነት እንዳለው የወሎ ክልልነት ጥያቄ የተነሳው ከ1983 ዓመተ ምህረት ጀምሮ ነው። በተለይም ክልሎች እንደ አዲስ ሲደራጁ ወሎ ራሱን ይቻል የሚል ጥያቄም ተነስቶ ነበር የሚል ሀሳብ ተነስቷል። አዎ ተነስቶ ነበር። ይሄን ጥያቄ ግን ያነሱት እነማን ናቸው ነው? ይሄን ሀሳብ ያነሱት እኮ የኦሮሞ ፖለቲከኞች ናቸው፣ ኦነጎች ናቸው በጥያቄነት አንስተውት የነበረው እንጂ ወሎዬዎች አይደሉም። ይሄን የዘነጋው ከሆነ ላስታውሰው እፈልጋለሁ። አይ ሆን ብሎ አሁንም እያደረጉት ያሉት ከጀርባ የኦሮሞ ፖለቲከኞች ስላሉበት ያንን ነው እያስከተለ ያለው። ስለዚህ መጀመሪያው በደንብ መታየት ያለበት አዎ 1984 ላይ በተለይ ክልሎች እንደ አዲስ ሲደራጁ የአማራ ክልል ተብሎ ሲዋቀር የወሎ ጉዳይ ትንሽ ኦሮሞዎችም ስላሉበት ሌሎችም አካላት ስላሉ እንዴት ነው በአማራ ስር የሚሆነው ራሱን መቻል የለበትም ወይ የሚል የኦነግ ተወካዮች አንስተውት ነበር። ነገር ግን ይሄ በጊዜው ተቀባይነት አላገኘም። ወሎ ውስጥ የሚኖረው አብዛኛው አማራ ነው። ስለዚህ ከአማራ ክልል ጋር ይሁንና በሂደት ምናልባት የተለየ ጥያቄ ካለ በሂደት የሚስተናገድበት ሁኔታ ይኖራል፣ ዝግ አይደለም የሚል ሀሳብ ተነስቶ ታልፏል። የትኛውም ክልል ላይ እንደተነሳው ማለት ነው። ለዚህም ይመስለኛል እኮ ለምሳሌ ህገ መንግስቱ አንቀጽ 47 ንዑስ ቁጥር 2 ላይ በኋላ በዝርዝር እመጣበታለሁ በክልሎች ውስጥ ከላይ በተዘረዘሩት ክልሎች ውስጥ ያሉ ብሔር ብሔረሰቦች በማንኛውም ጊዜ የራሳቸውን ክልል ማቋቋም ይችላሉ የሚል መብት የተቀመጠውም ለዛ ነው። ትግራይ ክልልም ውስጥ እኮ የተለያየ ብሔረሰብ አለ። አማራ ክልል ውስጥ ብቻ አይደለም። ደቡብ ክልል ተብሎ ሲዋቀር እኮ በጣም በ56 ብሔረሰቦች ነው አይደል የተዋቀረው። ኢቭን ኦሮሚያ ክልል ውስጥ በርካታ ብሔር ብሔረሰብ እንዳለ እኮ ይታመናል። በህዝብ ቁጥርም ካየው አማራ ክልል ለምሳሌ 91% አማራ ነው በክልል በጠቅላላ ሲታይ 9% 8.9% ነው። እንዳውም ሌሎች ብሔር ብሔረሰቦች አገዎች፣ አርጎባዎች፣ ኦሮሞዎች፣ ሌሎች ትግሬዎችንም ጨምሮ ማለት ነው። ይሄ መታየት አለበት። ኦሮሚያ ክልል ሲዋቀር 88% ኦሮሞ 12% ኦሮሞ ያልሆነ ነው። ከዚህ ውስጥ አብዛኛው አማራ ነው። ሌሎችም ክልሎች እንደየብዛትና እንትኑ ሊለያይ ይችላል እንጂ በአንድ ብሔረሰብ ብቻ የተዋቀረ ክልል የለም። ግን ስያሜውን ብዙ ህዝብ ያለው እንትን ይዟል። አሁን አቶ ነጻነትን ሊያነሳ እንደሞከረው የአማራ ክልል ስሙም አማራ ነው የተባለው ለአማራ ነው የቆመው የአማራን ለመጥቀም ነው የሚሰራው አይነት ሲያነሳ ሰምተናል። ይሄ በጣም ደካማ ፖለቲከኝነት እንዲህ አይነት ነው እንደ ፖለቲካ የሚል ጥያቄ እንድታነሳ ያደርጋል። ኦሮሚያ ክልል ለምሳሌ በኦሮሞ ነው ስያሜው። አሁን ለኦሮሞዎች ነው በዋነኛነት የሚሰራው። 12% የሆኑት የኦሮሚያ ክልል ነዋሪዎች ነን ኦሮሞ የሆኑት ወይም ኦሮሞ ያልሆኑት በዚህ ውስጥ ተጨቁነው እየኖሩ ነው። ሰው መብታቸው እንዲከበር ነው እኛም እየጠየቅን ያለ ነው። አማራ ክልል ውስጥ ያሉት እንደውም ራሳቸውን በራሳቸው እንዲያስተዳድሩ ተፈቅዶላቸዋል። ኦሮሞዎች የኦሮሞ ብሔረሰብ አስተዳደር ዞንን አቋቁመዋል። ዋጎች፣ አገዎች፣ ጎጃም አገዎች እንደዚሁ ይኸው ቅማንትም ራስን በራስ ማስተዳደር ትችላለህ ተብሏል። እንደ አዲስ አድርገው ለምን እንደ መብት እንደሚያነሱት ግራ ነው። ሆን ብለው ለማሳጣት አማራን ለመበታተን አማራን አቅም ለማሳጣት የሚደረግ ጥረት ነው። ይሄ ደግሞ ከየት እንደሚመጣ ይታወቃል። በቅማንት በኩል የትግራይ ፖለቲከኞች እጃቸውን ያስረዝማሉ። አሁን ደግሞ ወሎ ነኝ ብለው በሚመጡት በኩል የኦሮሞ ፖለቲከኞች በደንብ እጃቸውን አስገብተው እየሰሩበት ነው። የአገው ሸንጎ መሪ እኮ ትግራይ መቀሌ ሄዶ እኮ ከትግራይ ሰዎች ጋር ከትግራይ ፖለቲከኞች ጋር ሲመክርና ሲዘክር እንደነበረ እናውቃለን። የቅማንት
ፖለቲከኞች ወይም ልሂቃን ከህወሓት ጋር ሆነው ሲሰሩ እንደነበረ እናውቃለን። ሰው ተልኮ ከሌላ ነው። ከትግራይና ከኦሮሞ አክራሪ ፖለቲከኞች የተሰጣቸውን ተልኮ ይዘው አማራን ለማፍረስ አማራን ለመበታተን እያደረጉት ያለ እንቅስቃሴ መሆኑ መታወቅ መቻል አለበት። ስለዚህ ታሪኩ ይሄ ነው። የወሎ ጥያቄ በጊዜው ቢነሳም በኦነጎች የተነሳ እንጂ በወሎዬዎች የተነሳ እንዳልነበረ መታወቅ መቻል አለበት። ይሄን በደንብ መግለጽ የሚያስፈልግ ይመስለኛል። ሁለተኛው የወሎ ህዝቦች ዲሞክራሲያዊ ፓርቲ ይዟቸው ከተነሱ